ሰላም ሰላም። ዛሬ ፍየሎቻችን ኬሚካል የሚረጩበት ቀን ነው። በተለይም ደግሞ ይሄ ቅንቅን፣ ቁንጫ፣ ቅማል የመሳሰሉ ነገሮች ካሉባቸው መዥገርን ጨምሮ ኢኮፓራሳይት የምንላቸው ወይም ደግሞ ይሄ ሰውነታቸው ላይ ውጫዊ በሆነ ክፍል የምናገኛቸውን ጥገኞች የውጭ ጥገኛ የምንላቸውን ቆዳቸው የተስተካከለ ያማረ እንዳይሆን ያደርጋል። የሰውነታቸው በጣም እንዲቀንስ ያደርጋል፣ እንዲታመሙ ያደርጋል። በጣም ብዙ ችግሮች አሉባቸው። ለውስጥ ጥገኛ ያው ሁለት አይነት የጥገኛ አይነቶች ናቸው ያሉት፣ ውጫዊና ውስጣዊ የምንላቸው ማለት ነው። ለውስጣዊዎቹ በታብሌት መልክ የተዘጋጁ በኪኒን መልክ በእንክብል መልክ የተዘጋጁ ኬኒኖች እንሰጣለን። ከዚህ በተጨማሪ ደግሞ በኢንጀክሽን መልክም ደግሞ ሁለቱንም ኢንተርናሉም ኤክስተርናል ፓራሳይቶችንም የሚቆጣጠሩ እንደ አይቨርሜክቲን የመሳሰሉ ኢንጀክሽኖች አሉ። እነሱን አንቲፓራሳይቶች መጠቀም ይቻላል። ነገር ግን ደግሞ ለኬሚካል ርጨት ይሄ የሚውሉበት አካባቢ እንደምትመለከቱት ይሄ ሁሉ ከተለያየ ቦታ ተሰብስበው ስለመጡ እነዚህ ፍየሎች ከተለያየ ቦታ የተለያየ ነገር ይዘው ይመጣሉና ያንን እንዳይወራረሱ ለማድረግ ከዚህ በተጨማሪ ደግሞ ሰውነታቸው ጥሩ እንዲሆን እንዲሁም ደግሞ ቆዳቸው በጣም ንጽህና እንዲኖረው እንዲሁም ደግሞ የሰውነት ክብደታቸውን እንዲጨምሩም ለማድረግ እረፍት አልባ ያደርጋቸዋል። ብዙ ጊዜ ኤክስተርናል ፓራሳይቶች እረፍት አልባ ከሚያደርጓቸው ነገሮች ውስጥ እንዲሁም ደግሞ የተለያዩ ውጫዊ የሆኑ ኢንፌክሽኖች የመፈጠር እድላቸው ሰፊ ነው። ስለዚህ እነዚህን ለማጥፋት ዛሬ ኬሚካል ርጭት እናደርጋለን። ኬሚካል ርጭት ከማድረጋችን በፊት ግን በደንብ መታየት ያሉባቸው ብዙ ነገሮች አሉ። የመጀመሪያ ለምሳሌ እንደነዚህ አይነት ክበድ የሆኑ ፍየሎች አሉ። ተመልከቷቸው። እንደነዚህ አይነት ክበድ የሆኑ ፍየሎች ወይም ደግሞ እርግዝናቸው የተዳረሰ ወይም ደግሞ ድርስ የሆኑ ፍየሎቻችንን ሙሉ በሙሉ ኬሚካል ርጭት አናደርግም። ሁለተኛ ነገር ደግሞ ይሄ ማጥባት እያጠቡ ያሉ ለምሳሌ ከነዚህ ውስጥ ለምሳሌ እዛች ጋር አንድ አለች የምታጠባ፣ እዚች ጋር ሁለት አለች የምታጠባ፣ አሁን ላይ በቅርብ ወልደው እያጠቡ ያሉ ማለት ነው። ግልገሎቻቸው አብረዋቸው ያሉ ማለት ነው። እንደነዚህ አይነት ፍየሎችን ሙሉ በሙሉ ከኬሚካል ርጭት ነፃ እናደርጋቸዋለን። አንረጫቸውም። ምናልባት ከወለዱ በኋላ ማጥባት ካቆሙ በኋላ ብቻ ነው ኬሚካል ርጭት የሚደረግላቸው። ከዚህ በተጨማሪ ደግሞ እዚህ ጋር መመገቢያዎች አሉ። እነዚህ መመገቢያዎች ትመለከቷቸዋላችሁ። እነዚህ መመገቢያዎች እዚህ ጋርም በተመሳሳይ እነዚህ መመገቢያዎች አሉ። ይሄ ሊመርዛቸው ይችላል። በተለይም ደግሞ እቃዎች፣ መመገቢያ፣ መጠጫ እንደነዚያ ነገሮች ካሉ ሊመርዟቸው ስለሚችሉ ይህንን ነፃ እናደርጋለን። ስለዚህ እቃዎች እንዳለ ይወጣሉ ወይም ደግሞ ነፃ የሆነበት ቦታ ላይ እናደርግና ኬሚካል ርጭት እናደርግላቸዋለን ማለት ነው። የተወሰኑትን ኬሚካል ርጭት ካደረግን በኋላ ቪዲዮንም አሳያቸዋለሁ። ይሄ ከሁለት ሳምንት አንድ ጊዜ ሊደረግ የሚገባው ስራ ነው እንጂ ሁልጊዜ የሚደረግ አይነት አይደለም። ሁልጊዜ መደረግ የሚገባው ምንድነው? ጽዳት ነው፣ ንጽህና። ይሄ መጥረጉ፣ ማጠቡ፣ እቃዎቹን ማጠቡ እነዚህ ነገር ሁልጊዜ መደረግ የሚገባው። ነገር ግን ይህን ኬሚካል ርጭት ሁልጊዜ የምናደርግ ከሆነ መርዛማነቱ በጣም ከፍተኛ ደረጃ ላይ ይደርሳል ማለት ነው። ስለዚህ ፍየሎቻችንን ይሄ ቅድም እንዳልኳችሁ እረፍት አልባ እንዳይሆኑ ለማድረግ ከዚህ በተጨማሪ ደግሞ ይሄ የመክሳት አይነት ባህሪ ወይም ደግሞ ቆዳቸው ላይ የተለያየ አይነት ቁስሎች ነገሮች ሙሉ በሙሉ ለማጥፋት የሚረዳን አይነት ኬሚካል ነው ማለት ነው ዛሬ ርጭት የምናደርገው። ሌሎች ኬሚካሎች አሉ በእርግጥ ነገር ግን እነሱም በቀጣይ አሳያቸዋለሁ። ብዙ የምንጠቀማቸው ለተለያየ ፐርፐዝ የምንጠቀማቸው ብዙ አይነት ኬሚካሎች አሉ። ዛሬ የምንመለከተው ግን የውጭ ጥገኛን ለማጥፋት የምንጠቀምባቸው አይነት ኬሚካሎች ናቸው ማለት ነው። ስለዚህ እነዚህን ከግምት ውስጥ እናስገባለን። አሁን ላይ በግልጽ የሚታይ የውጭ ጥገኛ ምናልባት ግልገሎች ላይ የተወሰነ የሚታዩ ቁንጫ መሰል ነገሮች ወይም ፕዋን መሰል ነገሮች ይታያሉ። እነሱን ከግልገሎቻችን ላይ እናጠፋለን። ከነዚህ ላይ ደግሞ አሁን ይህንን ከተረጩ በኋላ ሙሉ በሙሉ ቆዳቸው ንጽት ያለ ምንም የማታገኙበት ይሆናል ማለት ነው። በቃ ሲያዩት ራሱ ያምራል፣ ውበት አለው፣ ሻይን ያደርጋል። ስለዚህ እነዚህ በልተውም ወደ ሰውነት የመቀየር አቅማቸውን ከፍ ከማድረግ ጋር ተያይዞ በጣም ሰፊ ጥቅም ይሰጣቸዋል ማለት ነው። እንደነዚህ አይነት ነገሮችን ከግምት ማስገባት አስፈላጊ ነው። በሚረጭበት ሰዓት ልዩ ጥንቃቄ ማድረግ ከሚኖርባቸው በተጨማሪ ንፋስ የሚበዛበት አካባቢ ወይም ደግሞ ወደ አይኖቻቸው፣ ወደ አፍንጫ አካባቢ፣ ወደ አፍ አካባቢ ላይ ሊገባ ስለሚችል ጥንቃቄ ማድረግ አስፈላጊ ነው። ይሄን የምታደርጉ ከሆነ ያው ማርከሻው የሚሆነው በደንብ በንጹህ ውሃ ቶሎ ማጠብ ነው። እንደነዚህ አይነት ትሪትመንቶች ይገባል፣ ግን ጥንቃቄ በጣም ያስፈልጋል። ይሄ ኬሚካል ርጭት በሚደረግበት ሰዓት ማለት ነው። ጥቅምም እንዳለው ሁሉ የራሱ የሆነ ጉዳት ሊያመጣባችሁ ስለሚችል ማለት ነው። እነዚህ ጉዳዮች ከግምት ውስጥ የሚገቡ ናቸው። ፍየሎቻችን ለምሳሌ እንደነዚህ አይነት ከበድ የሆኑ ፍየሎች ኬሚካል ርጭት አይደረጉ። እንደነዚህ አይነት ፍየሎች ሊመርዛቸው ይችላል። ለመርጨት በምናደርገው ጥረት ላይ ልትጎዳብን ትችላለች፣ ልትወድቅብን ትችላለች፣ ያ አቦርት ልታደርግብን ትችላለች እና እንደነዚህ አይነት የውርጃ ማለት ነው እነዚያ ነገሮች እንዳይፈጠሩ ያደርጋል። ፍየሎቻችን አቋማቸው በጣም እያማረባቸው እየመጡ ነው ያሉት።
እንዳልኳችሁ እንግዲህ ወደፊት ላይ ቢፎርና አፍተር በደንብ እናያለን። ብዙ የምንማማራቸው ጉዳዮች አሉ። ዛሬ ወደ ኬሚካል ርጭቱ ነው ማሳያችሁ። ያው ከዚህ በኋላ እንግዲህ ኬሚካል ስንረጭ ነው የማሳያችሁ ማለት ነው። ጥንቃቄ የምናደርገውን ተመልክተናል። ከዚህ በተጨማሪ ደግሞ እንደምትገዙት ኬሚካል እንደየብራንዱ የአበጣበጥ ሁኔታውንም ከዛው ላይ ማንበብ ወይም ደግሞ ከባለሙያዎች መረዳት ያስፈልጋል። ይሄ በከፍተኛ ሁኔታ ሊመርዝ የሚችል ነው ወይም ደግሞ ጉዳት ሊያደርስ የሚችል ነው። አበጣበጡ ልክ ካልሆነ የኬሚካል ርጭቱ በምታደርጉበት ጊዜ ላይ ጥንቃቄ ከሌለ ራሳችሁን ትጎዳላችሁ፣ ፍየሎቻችሁም ይጎዳሉ ማለት ነው። ሊመረዙ ይችላሉ፣ ልትመረዙ ትችላላችሁ። ስለዚህ እንደምትመለከቱት ይኸው ከላይ እስከታች ድረስ ለኬሚካል ርጭት ከዚህ ቀደም በእርባታ ላይ የምጠቀመውን አይነት የኬሚካል ርጭት እነዚህን ፒፒአር ተጠቅሜ ያለውኝ። ከዚህ በተጨማሪ እንደምትመለከቱት እንግዲህ ዛሬ እነዚህን ኬሚካል ርጭቶች እናደርጋለን። መመገቢያዎቻችንን እናወጣለን። ዛሬ ሙሉ በሙሉ ከነዚህ እናወጣለን። መጠጫዎቹን ከውሃ ጋር ንክኪ እንዳይኖር ሁሉንም አንድ ቦታ እናስገባቸዋለን። እየመረጥን ኬሚካል ርጭት እናደርጋለን። እየመረጥን ሁሉንም አይደለም የምናደርገው፣ እየመረጥን እናደርጋለን። ተከታተሉ።